ኖላዊ ድራማ ያበደና በጉጉት የሚከታተሉት ሆኗል። አሴር እና ተምቹ መንገድ ላይ ወክ እያደረጉ እያወጉ እየተራመዱ በነበረበት ሰዓት እዝራ እና ሀንቾ መንገድ ላይ ተቆመው እያወሩ ፍቅራቸውን እየጨረሱ ነበረ። ድንገት ተምቹ አይኑ አያርፍምና አይኑን ዘው ሲያደርገው ሀናን አያት። አሴር አሴር አለው። ጆሮ አያትችክክ እዛ ከጭባራዎች ጋር ተገትራ እያወራች ነው አለው። አሴርም አላመነም። ኢድ አንተ ደግሞ ማታወራው የለክም አለው። እውነቴን ነው ጆሮ ተመልከት፣ እሷ እኮ ናት ያቺ አለው። ሀንቾ ብሎ አይኑ እንዳጥዳጥ እያደረገ አሴርም ይመለከት ያዘ። አሴርም ልክ እንደተመለከታት ሀና ናት እንዳስ አለ። ሊመለስ ነበር አሴር። ተምቹ ግን ና እንሂድባቸውና የሚያወሩትን እንስማ ይለዋል። ጅል እኛ እኮ ስንሄድ ወሬያቸውን ያቆማሉ። ምን አስበህ ነው አንተ አለው። እንሂድና ወሬያቸውን እናስጠፋቸው፣ ምን አሻት እናጣላቸውን ተፈለግ ብሎ ግድ አስገድዶ ወደዛ ይዞት ሄደ። እነሱ ግን ኤልያስን ሊገናኙ ነበር በዛ ሰፈር የሄዱት። እሷም እዛው ሰፈር አገኟት። አሴርና ተምቹ ወደ እነሱ ጠጋሉ። ሀንቾ ሰላም ነው አላት አሴር። ተምቹም ሀንቾ ሰላም ነው አላት። ተምቹ ብድግ አለና ይሄ ደግሞ ጨብራራ ምንሽ ነው አላት። ተምቹ እዝራ እኮ ነው አለችው። እዝራ ችክ ተብዬው አላት። አዎ እዝራ ነው አለችው። እሺ አለና ተጎን ቆሙ። እዝራ እንደማን ናቸው አላቸው። ጓደኞቼ አለችው። እዝራ እንደዚህ እያለ ሲል ኤልያስ ብቅ አለ። ኤልያስ ደግሞ ምን አለ? ደግሞ እዚህ ምን ታደርጋላችሁ ተሰብስባችሁ? ወንድ እየቸረቸራችሁ ነው እንዴ? 3 ወንድ አንዲት ሴት ምን ታደርጋላችሁ አለ። ጆሮ ብድግ አለና አይ ኤሉ ምን አንተ ምን አለብቅ አለው። ኤልያስ ሀና ማን ነው ይሄ ልጅ አላት። እዝራ ነው አለችው። ማን ነው እዝራ አላት። ነገርኩህ ኤልያስ እዝራ ነው። እንዴት መጣ ግን አንተ እዚህ አለችው። እኔማ ያንቺን ለማግኘት ነበር የመጣሁት። መቼ ነው ወደ ደሴ ልንሄድ የምንችለው ልልሽ ነበር የመጣሁት። ሳጣሽ ነው ወደዚህ የመጣሁት ሀና አላት። ጆሮና ተምቹንስ አውቃቸዋለሁ። ይሄ ግን ማን ነው አላት። እዝራ ነው አልኩ በቃ ኤልያስ በቃ ተው አለችው። ተዛ እዝራ ደግሞ ተናደደና በይቻው ብሏት ጥሏት ሄደ። ምክንያቱም ጆሮ ወይም ተምቹ ስለማይፋቱት እየተረቡ ያናድዱታል። ተምቹ አንጨረጨረው እዝራን። እዝራ ግን ምንም አይነት የፍቅር ስሜት ለሀና አይታይበትም። ያፈቀረ ሰው እኮ ያዝናል፣ ልቡ ይጎዳል። ይሄ ግን በዝምታና በኃይለኝነት በችልተኝነት የሚያሳልፈው ነው። ፍቅሩ የት ላይ እንደሆነ ራሱ አያስታውቅም። በጣም ያሳዝናል። ኤልያስ ተከፋ። እሷም እዝራን ተከትላ ሄደች። እዝራን ተከትላ ስትሄድ ኤልያስ፣ ተምቹ፣ ጆሮ ተገትረው ባዶ ሜዳ ቀሩ። አያችሁ ከእናንተ በልጦባት እሷ እዝራን ተከተለች። አያችሁ እያለ ተምቹ እያናዳቸው ቀጠለ። ተምቹ እያናደዳቸው እያለ አቦ እንሂድና ልቅ እንፈዋ ምሳ እንብላ ብሎ ወደ ምሳ ይሄዳሉ። ኤልያስ ስሙን ቀርቧል እንጂ አይበላም። ተምቹ እየጠረገ ይበላል ምግቡን። ኤልያስ በትጋዜ ተውጧል። ጆሮም በትጋዜ ተውጧል። ጆሮ አንተ ግን ብላ እንጂ እኔ እኮ ባህና ተናድጄ ነው። አንተ በማት እናደዳለክ ብላ አለው። አንተ ምን አለብክ ኤልያስ እያለ ጆሮ በዝምታ አሁንም ተዋጠ። ካና ወደ ለሚስቱ ለኖላዊ ፍቅረኛ ልጅ እንደማይወልድ ነግራን ነበር። እሱ ግን ኖላዊ ለሀና አብሮ ነው ልጅ እንደማይወልድ የነገራት። ልጅ ውለድ እንጂ ስትለው አንቺ ያለሽኝ እኔ እኮ ልጅ መውለድ አልችልም ያላት። እሱ ግን መውለድ ይችላል። እዛች ፍቅረኛው ጋር ሄዱ። ኖላዊ ሲገባ እሷም ደግሞ ውጣልኝ አለችው።
ለምን እያለ ጠጋ ቢላትም ጮኸችበት ደጋግማ። ውጣልኝ ውጣልኝ እያለች ስትጮህበት እሱም ወጣ። ከዛ እሷ ከውጥሌ ጋር ኖላዊ ተገናኙ። እሷ በጣም እየተናደደች ነው፣ እየተበሳጨች ነው። አንተ ለምን አልነገርካትም መጀመሪያ ሲለው፣ ስለዚህ ወሬ እኮ አውርተን አናቅም ተጠያይቀንም አናቅም አለው። እና ፍቅር በዛ ነገር ነው እንደሚገመተው። እሷ የገመተችው ፍቅሩን በዛ ነገር ነው። እኔ ግን ዘላለም እወዳታለሁ፣ አፍቅራታለሁ። እንደዚህ የምትከዳኝ ጎስተነ ጎዶሎዬ እና እስተነ ችግሬ ተረድታ የምትቀበለኝ ሴት መስላኝ ነበር የቀረብኳት። ከዚህ በኋላ ግን አይኗን ማየት አልፈልግም አለ ኖላዊ። ከተናደደ ማንም ቢሆን ማንም አያግደውም። ከዛም ጥቡል የሚባለው ሰውዬ እነግራታለሁ፣ በቃ አጠገብህ አትደርስም አለው። እሺ ተባባሉና እሱም ሄዶ ነገራት። በቃ ባልሽን አገኘቸው ነበር ፍቅረኛሽን፣ እናትቆጪ፣ ይቅርታ የፈለግሽውን ማድረግ ትችያለሽ ብሎሻል አላት። እሷም ደነገጠች። እንደዚህ አምሮ የሚርቃት አልመሰላትም ነበር። እሱ ግን አምሮሮ ርቋታል። ውድና የተከበራችሁ የቻናል የቤተሰቦች ቪዲዮን ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። ወዳችኋለሁ፣ አከብራችኋለሁ። ማሮቼ ፍቅሮቼ፣ ባይ ባይ። ምችት ይበላችሁ የኔ ውዶች። እና ሀና መናገሯ ጥፋተኛ ናት። ኖላዊ ሲሰማ ምን አላት? ለምን ነገርሻት? ለምንስ መናገር አስፈለገ? እኔና እሷ ገና ሳንግባባ አብረን ከኖርን በኋላ እንኳ ብንነግራት ምንም አይደለም። አሁን እኮ ግን አንቺ ፈጥነሽ ነገርሻት አላት። እና ይበቃናል።